በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። መልካም እንግዲህ ከሳምንት ጠብቆ ያገናኘን አምላክ የተመሰገነ ይሁን። እሱ በመካከላችን ሆኖ እንዲያስተምረን እንዲመክረን ቅዱስ ፈቃዱ እንዲሆንልን የእመቤታችን ጸሎት የቅዱሳን አማላጅነት ይርዳን። እንግዲህ ባለፈው ሳምንት ያው እንዲሁ ጠቅለል ያሉ ነገሮችን ነበር ያነሳ ነው። የኦሪየንታል ወይም የሀታ አብያተ ክርስቲያናትን ኦርቶዶክስ ቤተሰቦችን እና የምስራቅ ኦርቶዶክስ ተብለው የሚባሉትን በአጠቃላይ ያው እንዲሁ ታሪካዊ መነሻቸውን ነው። እንግዲህ ባለፈው ያልኩትን ዛሬም ደግሜ የማነሳው አሁን ወደ ጥልቅ ወደ ነበረው ሁኔታ ወደ ታሪካዊ ክስተቱ ምን አይነት አጀንዳ ውይይት አደረጉ፣ በምን አይነት ጉዳዮች ላይ ተስማሙ፣ ተለያዩ የሚለው ያው እንግዲህ እንዳልኳችሁ ረጅም ዘመን የፈጀ ጉዳይ ስለሆነ እሱን እናንተ እንድትደፍሩት እንድታነቡበት እና በእንደዚህ አይነት ጉዳዮች ላይ እንደ ኦርቶዶክስ ሲባል ሁል ጊዜ አንድነትና ልዩነት ነው የምናወራው። ግን ከዚያ ባሻገር ደግሞ ከአንድነትና ልዩነት ባሻገር በሁላችንም ውስጥ የነበሩ የታሪካዊ ክስተቶችን፣ ትውፊቶችን፣ ኦርቶዶክሳዊ ባህሎችን እነዚህ ነገሮች ማንሳት ተገቢ ስለሆነ እንደው በዚህ ርዕሰ ጉዳይ ላይ አንዳንዴ ይፈራልና እንዳትፈሩት። ብዙ ጽሁፎች አሉ በዚህ ላይ የተጻፉ። አሁንም አንዳንድ ጉዳዮች አሉ እንዲሁ አንዳንድ ሰው እንደ ታሪካዊ ክስተቶቹን እንደ መሰረታዊ የሆኑ የቤተክርስቲያን ልዩነቶች ብቻ በማንሳት መቀራረቦች እንዳይኖሩ ውይይቶች፣ የጋራ ጉዳዮችን በጋራ የመፍታት ምክንያቱም ሁል ጊዜ ቢሆን የጋራ ጉዳይ አለ። ሰው ተለያይቶም ቢሆን የጋራ የሚያደርገው መቼም በአኗኗር ውስጥ የጋራ ጉዳዮች አሉና እነዚያ ጉዳዮች ላይ መቀራረብ እንዳይኖር የሚደረጉ ነገሮች ከየትኛው አቅጣጫ እንደሆኑም ለይተን እንድናውቅ ነው። እንግዲህ ይቅርታ አድርጉልኝ፣ ይሄኛው ብሎ ስላይድ ለማስተማሪያ ለክፍልም ውስጥ የተዘጋጀ ስለሆነ እንግሊዝኛም አማርኛም ተቀላቅሎበታል። እንዲሁ ዝም ብላችሁ እንድታዩት ነው። ይሄ ባለፈው ያነሳነው ነው። ኦሪየንታል ስንል ሀታ አብያተ ክርስቲያናት ስንል ሌላ መጠሪያዎቻችን ይሄ ቄልቄዶናውያን የሆኑና ቄልቄዶናውያን ያልሆኑ የሚለውን መጠሪያዎች የሚያሳዩ ክስተቶች ናቸው። እንደዚህ አይነት ግራፎች ይታያሉ እንዲሁ በየጊዜው የት ቦታ ላይ ቤተክርስቲያን ውስጥ ከበድ ያሉ የልዩነት ሀሳቦች አንዳንድ ጊዜም አፈንግጦ ከቤተክርስቲያን ሙሉ ለሙሉ ከሐዋርያዊ ትውፊቷ የመውጣት ክስተቶች እንዴት እንደተፈጠሩ ብዙ ልታዩ ትችላላችሁ። ግን ያው ጠንቀቅ ብሎ እዚህ ማየት እንደሚያስፈልግ ለማሳየት ነው። ይህንኛው በአሁኑ ጊዜ የኦርቶዶክሳውያን አብያተ ክርስቲያናት በሰፊው ከሚገኙባቸው ቦታዎች እንዲሁ ግሎባል ካርታዎቹን ለማሳየት ነው። ይሄ ሲሰራ ቢያንስ አንድ 30-40 ዓመት የቆየ ካርታ ነው። አሁን ደግሞ እንዲሁ ሰፋ ያሉ ሚሽኖች አሉ በሌላ ጊዜ የምናያቸው። እነዚህ ባለፈው ጊዜ ያነሳናቸው ናቸው። ስለ ሶሪያ ቤተክርስቲያን፣ ስለ አርመን ቤተክርስቲያን፣ ስለ አርመን ቤተክርስቲያን እንግዲህ ኦሪየንታል ሲባል አንስተናል ይመስለኛል። እያንዳንዳቸውን አንስተናል። ሶሪያ ስንል የሲሪያን ኦርቶዶክስ ቸርች ኦፍ አንቲዮክ ወይም የሶሪያ አንጾኪያ ቤተክርስቲያን ስንል ክርስቲያኖች ለመጀመሪያ ጊዜ ክርስቲያን የተባሉባት ሀገር፣ በቅዱስ ጴጥሮስ የተመሰረተች መንበር፣ በጣም ብዙ የምናውቃቸው አሁን በቤተክርስቲያን ታሪክ ውስጥ በጣም ትላልቅ ቅዱሳን ዮሐንስ አፈወርቅ፣ ኤፍሬም ሶሪያዊ፣ ያዕቆብ ዘስሩግ፣ ያዕቆብ ዘንጽቢን፣ ጎርጎሪዮስ ነባቤ መለኮት፣ ጎርጎሪዮስ ዘእንዚናዙ፣ ጎርጎሪዮስ ቴዎሎጂያን እና ጎርጎሪዮስ ዘኑሲስ፣ ባስልዮስ ዘቂሳሪያ እነዚህ ሁሉ በታላቁ ሶሪያ የሶሪያ አባቶች የሚባሉት ናቸውና በጣም ትልቅ ቤተክርስቲያን። በእኛ በተለይ ከኢትዮጵያ ኦርቶዶክስ ጋር ብዙ ጊዜ የምናስበው ከግብጽ ጋር ያለንን ግንኙነት ነው። ግን ከሶሪያም ጋር በጣም ጥልቅ ግንኙነት አለን። በምንኩስና፣ በቅዳሴ፣ በስርዓት አምልኮ፣ በስርዓተ ማህሌት በእነዚህ ጉዳዮች ሰፊ ግንኙነቶች አሉ። በጣም ጥንት የሆኑ ማለት አንዳንዴ እንደውም በጣም ስናጠብቅ ፍሬምናጦስ ራሱ ሶሪያዊ ነው። በአባ ፍሬምናጦስ ወይም የመጀመሪያው ኢትዮጵያ ጳጳስ በትውልድ ሶሪያዊ በዜግነት ግሪካዊ ነው የምንለው። ግሪኩ የግሪክ ዘመን ስለሆነ ዜግነቱ ግሪክ ነው፣ ግን ትውልዱ ሶሪያዊ ነው።
ትልቋ ሶሪያ ስትባል ማለት ነው። ያው በትናንሽ ስንቆርጦ አሁን ሊባኖስ ምናምን ሲባል አሁን ተከፋፍለው ያሉት እንዳሉ ሆነው ማለት ነው። ትውፊቱ የሶሪያ ትውፊት የሚባል ነው። አንዳንዴ ቅዱስ ፓትርያርኩ ስለ ሶሪያ ሲናገሩ የአራማይክ ቋንቋ ለሁለት ቋንቋዎች ምንጭ ሆኗል። ለሂብሩ አራማይክ እና ሲሪያክ አራማይክ የሚባሉ አሉና የክርስቶስ የተናገረበት ቋንቋ ሲሪያክ አራማይክ ነው ተብሎ ይታመናል። ጌታችን ያስተማረበት ቋንቋ እና የክርስቶስን ቋንቋ የሚናገሩ ህዝቦች ይባላል። አሁን አለመስራት፣ አለመተዋወቅ፣ አንዳንድ ጉዳዮች ላይ ያሉ ነገሮች ታላቋ ሶሪያ የመጀመሪያው እንግዲህ ክርስቲያን የተባሉባት አንጾኪያ ቤተክርስቲያን አሁን በጣም ከባድ ችግር ካለባቸው የኦሪየንታል አብያተ ክርስቲያናት ውስጥ አንዷ ናት። በጣም ብዙ ስደት ካለባቸው ማለት ነው። በቁጥርም ደረጃ በየጊዜው እየቀነሱ አሁን ከ1.5 ሚሊዮን በታች ያለ ቁጥር ያላት ቤተክርስቲያን የሶሪያ ቤተክርስቲያን ናት። ትንሹ የሚባለው ማለት ነው። ትልቋ ቤተክርስቲያን አሁን በእኛ ዘመን በህዝብ ቁጥርም ትንሿ ነች እና እነዚህን ያው በየርዕሳቸው የምታገኙት አርሜኒያ ሲባል አርሜኒያን ኦርቶዶክስ፣ ሁሉም ኦርቶዶክስ የኦሪየንታል ወይም ማህታ አብያተ ክርስቲያናት የምንላቸው በኦርቶዶክስ ትውፊት ውስጥ ብቻ ሳይሆን በመላው እንደው ክርስቲያን በሚባለው ትውፊት ውስጥ ዋና ዋና የምንላቸው ነገሮች የተሰሩባቸው ናቸው። አርሜኒያን ቤተክርስቲያን በአሁኑ ጊዜ ዋናው አርሜኒያ የሬቫን ወይም ኤችሚያድዘን የምትባለው እናት መንበር የምትባለው እሷ ሆና አርመኖች 4 መንበር ውስጥ ነው ያሉት። ሊባኖስ ቂልቅያ መንበር የሚባለው የሲሊሲያ ግሬት ሃውስ ኦፍ ሲሊሲያ የሚባለው የቂልቅያ መንበር አለ። የኢየሩሳሌም ፓትርያርክ አርመናዊ ፓትርያርክ አለ። እንደገና ኢስታንቡል ደግሞ ቱርክ ውስጥ ሌላ ፓትርያርክ አለ። ይሄ በታሪክ ውስጥ የተፈጠሩ ጉዳዮች የፈጠሩት ክስተት ነው። አርሜኒያ ሲባል ግን ቶሎ ብሎ አይምሯችሁ ውስጥ የምትመጣው ቅድስት አርሴማ ናት። የእነዚህ እናቶች የጎርጎሪዮስ ዘአርማንያ ተጋድሎ አርመን በዓለም እንግዲህ እስካሁን ባለው መረጃ ጥንታዊ ክርስትናን የመንግስት ሃይማኖት ያደረገች ሀገር ናት። ከአርሜኒያና ኢትዮጵያ ጋር ደግሞ ብዙ ጊዜ የሚነሱ ሁለት አባቶች አሉ። አንድ አርመናዊ ከተሳቱ ቅዱሳን አንዱ አባ ጉባ የሚባሉት ያጉብ ማለት በአረብኛ ቋንቋ ያዕቆብ ማለት ነው። በአርሜን ቋንቋ ያዕቆብ የሚባሉት አባት እኛ አባ ጉባ እንላቸዋለን። እሳቸው አርሜኒያዊ የቂልቅያ መንበር ከታናሽ ሩሲያ የመጡ አባት ናቸው። በእኛ ደግሞ ኢትዮጵያዊው አቡነ ኤዎስጣቴዎስ ከፋሌ ባህር የሚባሉት እሳቸው ደግሞ በሰንበት ክርክር በ14ኛው ክፍለ ዘመን አርመን ሄደው ያረፉ አባት ናቸው። እንግዲህ ባለፈው ትንሽ ለማሳየት ሞክሬያለሁ በአብያተ ክርስቲያናቱ መካከል ስላለ ግንኙነት። አርመኖች ለክህነት ትልቅ ክብር አላቸው፣ ለአባቶች በጣም ትልቅ ክብር አላቸው። ክርስትናና አርሜኒ ናሽናሊቲ ወይም ብሔራዊነት ብዙ አይለያዩ እና ኒካርኪን ናቸው። አባቶችን ሲያከብሩ የቤተክርስቲያን አሰራራቸው በአብዛኛው ይሄን ቅርጽ ካያችሁ ልክ አሁን የኢትዮጵያ ቤተክርስቲያን በክብ እንደምትታወቀው አርመኖችም በዚህ የቤተክርስቲያን ቅርጽ ይታወቃሉ። የአርሜኒያ ቤተክርስቲያን በአብዛኛው እኛ 4 ኪሎ ያለችውም ይሄን ነው አይደል የምትመስለው? የዚህ አይነት ቅርጾች አሏቸው። ሌላው የኮፕቲክ ቤተክርስቲያን ናት። የቅብጥ ኦርቶዶክስ የግብጽ ኦርቶዶክስን ኦፊሻሊ ሲጠሩ አሌክሳንድሪያን ኦርቶዶክስ ቸርች ኦፍ የአሌክሳንድሪያ ኮፕቲክ ኦርቶዶክስ ቸርች ነው የምንለው። አሌክሳንድሪያን ኮፕቲክ ኦርቶዶክስ ቸርች የኮፕቲክ ኦርቶዶክስ ቤተክርስቲያን በአሌክሳንድሪያ ተብሎ ነው የሚጠራው። ያው እንግዲህ ስለ እስክንድሪያ ብዙ ስለምናውቅ ብዙ አንድ መንበርም ስለሆን ብዙ ማለት አያስፈልግም። የህንድ ማላንካራን ሲሪያን ኦርቶዶክስ ትውፊቱ የሲሪያን ትውፊት ነው፣ የሶሪያ ትውፊት ነው ስንል ቋንቋቸው የስርዓት አምልኮ ቋንቋቸው ሲሪያክ ነበር። የሚቀድሷቸው ቅዳሴዎችም የሶሪያ ቅዳሴዎች ናቸው። አንድ አይነት ቅዳሴዎች ናቸው። ለረጅም ጊዜም በሶሪያ መንበር ስር የነበሩ አባቶች ናቸው። በመከራ ውስጥ የሚኖሩ እንግዲህ የሀገር እንደ ህንድ ስትቆጥሯቸው ከ1% በታች ናቸው ክርስቲያኖች በሙሉ ማለት ነው። ስለ እነዚህ ቅዱስ ቶማስ ነው ቤተክርስቲያኗን የመሰረታት። ከፋርስ ቤተክርስቲያን ጋር አንድ የነበረች እና በኋላ ከቄልቄዶን በኋላ በያዕቆብ ዘልበረዲን ተማሪዎች ስብከት ስር ሆና ለረጅም ጊዜ በመቆየቷ የኦሪየንታል አብያተ ክርስቲያናት አካል ሆናለች። እነዚህ እንግዲህ አምስቱ የምላቸው። ከዚህ ውጪ የኢትዮጵያ ቤተክርስቲያን አለች። የኤርትራ ኦርቶዶክስ የኤርትራና የኢትዮጵያ ትውፊቱም ስርዓት አምልኮውም ቅዳሴውም ቋንቋውም ያው ግዕዝ ነው።
ያንን ያው መሰረት አድርገን እንዲሁ ዝም ብሎ ለማሳየት ያህል ነው። በእነዚህ አብያተ ክርስቲያናት መካከል ስለነበሩም ግንኙነቶች ባለፈው አንስተናል ይመስለኛል። ባለፈው እንደ ማጠቃለያ ከወሰድነው የኦሪየንታል አብያተ ክርስቲያናት አንድነት በ1957 በእኛ አቆጣጠር 65 በፈረንጆች አቆጣጠር የተደረገው የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ፓትርያርኮች ውይይት ነው። አዲስ አበባ የተደረገው ውይይት ነው። ይሄ ውይይት በጣም ቀላል ነገር አይደለም። በጣም ብዙ ነገሮች የታዩበት ውይይት ነው። ሶስቱን ነገሮች ብቻ አነሳለሁ። አንደኛው ከኤፌሶን ጉባኤ በኋላ ቄልቄዶንን ስለማንቀበል ነው ከኤፌሶን ጉባኤ በኋላ የምንለው። ከኤፌሶን ጉባኤ በኋላ የኦሪየንታል ኦርቶዶክስ አምስቱም ኦሪየንታል የምንላቸው አባቶች ኤርትራ ከዚያ በኋላ ስለተከፈለች የአምስቱ ኦሪየንታል ኦርቶዶክስ የግብፅ ኦርቶዶክስ፣ የሲሪያ ኦርቶዶክስ፣ የማላንካራን ሲሪያን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ እና የአርመን ኦርቶዶክስ ሁለት መንበሮች የቂልቅያና የኤችሚያድዘን ፓትርያርኮች ወይም ካቶሊኮሴት አዲስ አበባ መጥተው ለመጀመሪያ ጊዜ ከ1700 ዓመት በኋላ ተገናኝተው ውይይት ያደረጉበት ወቅት ነው። ይሄ አንዱ ትልቅ ክስተት ነው። በሁለተኛው ደግሞ ከውይይቱ የተገኙት ፍሬዎች ናቸው። አንደኛው ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ፓትርያርክ ኖሯት ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት አንዱ ሆና የተቆጠረችበት ወቅት ነው። ከዚያ በፊት ፓትርያርክነቱ ከዚያ በፊት 6 ዓመት በፊት ቢገኝም ግን ትልቁ እውቅና የተገኘበት ወቅት ነው። ሁለተኛው እና ለዛሬው ሶስተኛ አድርጌ የምነግራችሁ ከምስራቅ ኦርቶዶክስ ወይም በቄልቄዶን ከተለዩት የቄልቄዶናውያን ኦርቶዶክስ አብያተ ክርስቲያናት ጋር ውይይት እንዲደረግ ኦፊሻልም አንኦፊሻልም ውይይቶች እንዲደረጉ አምስቱም ፓትርያርኮች የወሰኑት በዚህ ወቅት ነው። በነገራችን ላይ ከኦሪየንታል ኦርቶዶክስ ብቻ ሳይሆን ከምስራቅ ኦርቶዶክስ ብቻ ሳይሆን ከካቶሊክም ከፕሮቴስታንትም ከዓለም አብያተ ክርስቲያናት ውስጥ ካሉት እነ ሉትራን ምናምን ከሚባሉት የዓለም አብያተ ክርስቲያናት አባላት ከሆኑት ሜምበር ቸርቾችም ውይይቶች በምን አይነት መንገድ መደረግ አለባቸው፣ ምንን መሰረት ያደረገ ውይይት መደረግ አለበት የሚለውን ቅደም ተከተል አስቀምጠው የወሰኑት በዚህ ጉባኤ ነው እና በዚህ ውሳኔ መሰረት ለምሳሌ ከምስራቅ ኦርቶዶክስ ጋር ያለውን ግንኙነት ያለምንም ቅድመ ሁኔታ ውይይት እንዲጀመር ብለው ነው የወሰኑት። ያለምንም ከቄልቄዶናውያን አንደኛ በስም ኦርቶዶክስ እንባባላለን፣ ሁለተኛ ብዙ የቄልቄዶን ጉባኤን መሰረት ያደረጉ ጉዳዮች ቢለያዩንም ክሪስቶሎጂካል ወይም ነገረ ክርስቶስ የሆኑት ነገሮች ቢለያዩንም በሌሎቹ ኦርቶዶክሳዊ ትውፊቶች ግን አንድ ነን፣ ሐዋርያዊ መሰረቱ እነዚህ የሚባሉት ነገሮች አንድ ናቸው በማለት ያለ ቅድመ ሁኔታ ውይይት እንዲደረግ ነው። ከካቶሊክ ጋር ውይይት ለማድረግ ቅድመ ሁኔታ አስቀምጠዋል። ካቶሊክ ቤተክርስቲያን መጀመሪያ እኔ ብቻ ነኝ የምትለውን ነገር ማቆም አለባት፣ ያን ካላቆመች አንወያይም ብለው ነው ውሳኔ የወሰኑት። መልካም፣ ዝም ብሎ እንዲሁ የኦርቶዶክሶችን አንድነት ለማሳየት ነው። ይሄ የአርሜኒያን ጄኖሳይድ 100ኛ ዓመት ሲከበር በአጋጣሚ 4 የኦርቶዶክስ ፓትርያርኮች እና በርከት ያሉ የምስራቅ ኦርቶዶክስ ተወካዮች የተገኙበት ነው። እነዚህ እንግዲህ አሁን ወደፊት የማነሳላችሁ የኦርቶዶክስ ዲያሎጎች የፈጠሯቸው መልካም ነገሮች ምንድናቸው የሚለውን የምናሳይበት ነው። ለዚህ መጀመሪያ ወደ ውይይት እንግባ ብለው ከወሰኑ በኋላ የተጀመረው በምንድነው? አንኦፊሻሊ ነው፣ ይፋዊ ያልሆነ ውይይት ማድረግ የሚለው ነው። እነዚህ ይፋዊ ያልሆኑ ውይይቶች የተዳረጉት በሁለት መንገድ ነው። አንደኛው በዓለም አብያተ ክርስቲያናት በየዓመቱ የሚደረጉ በሁለት ዓመት አንድ ጊዜ የሚደረጉ የማዕከላዊ ኮሚቴ ውይይቶች፣ በ7 ዓመት አንድ ጊዜ የሚደረጉ የአጠቃላይ ጉባኤ ውይይቶች፣ በየ6 ወሩ አንድ ጊዜ የሚደረጉ የማዕከላዊ ኮሚቴ የስራ አስፈጻሚ ኮሚቴ ውይይቶች ላይ ኦርቶዶክሶች ይገናኛሉ። ለዚህ በእነዚህ ግንኙነቶች ሳይድ ሚቲንግ ወይም ትይዩ የሆነ ውይይት በማድረግ ኦርቶዶክሶች እንዲገናኙ ማድረግ ነው። ይሄ ከ1950ዎቹ መጨረሻ ጀምሮ የተጀመረ ነው። ሁለተኛው ውይይት ደግሞ ራሱን ችሎ የየአብያተ ክርስቲያናቱ ተወካዮች ባሉበት ከ1960 ዓ.ም የጀመረ ነው። ይሄ የየአብያተ ክርስቲያናቱ ተወካዮች አንዱ ቤተክርስቲያን እያዘጋጀ ወደዚያ እየሄዱ አጀንዳ ቀርጾ ውይይት ማድረግ ነው። ለዚህ ውይይት የመጀመሪያው ምዕራፍ ምንድን ነው የተፈጠረው ብሎ ማሰብ ነው። የመጀመሪያው አሁን ለምን ተለያየን፣ ለምን ተጣላን፣ ለምን የተለያየ አይነት አስተሳሰብ ኖረን
የሚለውን መነሻ በማድረግ ከጉባኤ ኒቄያ ጀምሮ የተፈጠሩትን ነገሮች መዳሰስ ታሪካዊ ክስተቶቹን አንድ አይነት ማለት ለጠባችን ወይም ለመለያየታችን ወይም ለግጭቱ መጀመሪያ ተመሳሳይ የሆነ ምክንያት ይኑረን ውይይት ለማድረግ። አንዳንድ ሰዎች ሰው ተጣልቶ ልታስታርቁ ስትሉ ለምን ተጣላችሁ ብላችሁ ስትጠይቁ አንደኛው ሰው የሚናገረው የጠብ ምክንያት ሌላ ነው፣ ሌላው ደግሞ የሚናገረው ሌላ ነው አይደል? ስለዚህ መጀመሪያ ወደ እርቅ ከመሄድ በፊት ሰዎች የተጣሉበትን ነገር ራሱ መስማማት አለባቸው። በምንድን ነው የተጣላ ነው የሚለውን ማለት ነው። ስለዚህ ትክክል ነው፣ ታሪካዊ ጠብ ተደርጓል። ጠብ ብቻ አይደለም፣ ስደትም ተፈጽሟል። መለካውያን በጣም ብዙ ኦርቶዶክሳውያንን አሳደዋል። በትንሹ እስያ፣ በምስራቅ ቁስጥንጥንያ፣ በሰሜን አፍሪካ፣ በመካከለኛው ምስራቅ ብዙ ክርስቲያኖች ተሰደዋል፣ ተገለዋል። አብያተ ክርስቲያናት እንዲወድሙ እንዲፈርሱ ተደርገዋል። እነዚህ አውጣኪያውያን እየተባለ ስም እየተለጠፈ ብዙ ችግር ተፈጥሯል። ስለዚህ ይሄ በቀላሉ የሚሻር ነገር አይደለም። አሁን እኛ ቤተክርስቲያን የዲዮስቆሮስ ነገር እስካሁን ከወዳችን አልወጣም አይደል? ዲዮስቆሮስ የሆነው ነገር የተገፋው ግፊት፣ የተመታው ምትና የታሰረው እስራት አሁንም ይቆረቆረናል። ስለዚህ በእነዚህ ነገሮች መጀመሪያ መስማማት ስላለብን ወደኋላ ሄዶ ታሪካዊ ክስተቶቹን ማየት አስፈላጊ ነበር። ስለዚህ ልዩነቶች የተፈጠሩባቸውን ክስተቶች ማወቅ የሚለው አንደኛው በመጀመሪያ በ60ዎቹ ማለት ነው እኛ ሳንወለድ የተሰሩ ስራዎች ናቸው። ምንድነው የጠቡ ምክንያት የሚለውን ማለት ነው። አሁንም ነገራችሁ መጀመሪያ ላይ ያልኳችሁ አንዳንድ ቴዎሎጂ ተማሪዎች ነን ወይም መምህራን ነን የሚሉ ሰዎች አሁንም በጠቦቹ ላይ ራሱ ትክክለኛ መረጃ የማይሰጡ አሉ። ግጭቱ የተፈጠረው በእንደዚህ ፖለቲካዊ ምክንያት ነው እንጂ ሃይማኖት አይደለም የሚሏችሁ ሊኖር ይችላል። አንዳንዱ ደግሞ የሃይማኖቱንም የፖለቲካውን የሚተውና የቋንቋ ልዩነት ነው ሊላችሁም ይችላል። ኡሲያን ወይም ፕሮሶፖንን ወይም ደግሞ ፊሲስን ወይም ኤሰንስ እነዚህን ባለመረዳት ነው ሊሏችሁ ይችላል። አንዳንድ የግሪክ ሰው አይ የምስራቆቹ ሰዎች ግሪክ የእናት ቋንቋቸው ስላልሆነ የግሪክን ንግግር ባለማወቅ የፈጠሩት ነው እንጂ ሌላ ምንም ምክንያት የለውም ሊሉ ይችላል። ለዚህ የመጀመሪያው ነገር በግጭቶቹ ጉዳዮች ላይ በሚገባ መስማማት ነውና ያንን ማየት ነው። ሁለተኛው ጉዳይ እነማንን እኛ ማንን አሁን ምስራቅ ኦርቶዶክስ ሲባል ማን ናቸው? የትኞቹ አብያተ ክርስቲያናት ናቸው ምስራቅ ኦርቶዶክስ የሚባሉት? ኦሪየንታል ወይም እኛ ደግሞ አሃት አብያተ ክርስቲያናት የምንላቸው ኦሪየንታል ኦርቶዶክስ የሚባሉት ደግሞ እነማን ናቸው ብሎ መለየት ነው። በዚህ አሁን የኛን ለመረዳት ብዙ አስቸጋሪ አልነበረም። አንደኛ በቁጥር ትንሽ ነው፣ በጁሪዲክሽንም ትንሽ ናቸው። ግብፅ፣ አርመን፣ ሶሪያ፣ ኢትዮጵያ ብሎ የሚለዩ ናቸው። በምስራቅ ኦርቶዶክስ ግን ትንሽ ወሰብሰብ ያለ የአብያተ ክርስቲያናት ስብጥር ነበር። ምክንያቱም ኦቶሲፋለስ ኢስተርን ኦርቶዶክስ ቸርችስ የሚባሉ አሉ። ማለት በራሳቸው ፓትሪያርክ በራሳቸው ሲኖዶስ የሚመሩ የምስራቅ ኦርቶዶክሶች አሉ። እንደገና በሌላ ፓትሪያርክ ስር ሆነው ግን ሌላ ሀገር ሆነው በመንግስት አወቃቀር ወይም በዜግነት አወቃቀር ሌላ ሀገር ሆነው ግን የፓትሪያርክ የሚመሩበት ሲኖዶስ ግን ሌላ ሀገር። ለምሳሌ አሁን የዩክሬን ኦርቶዶክስ አሁን ዩክሬኒያን ኦርቶዶክስ ቸርች ብለው ገና ተቀባይነት ያላገኘ ቤተክርስቲያን ሲመሰረት ከመመስረቱ በፊት እና አሁንም ዩክሬናውያን ሆነው ፓትሪያርካችን የራሻ ኦርቶዶክስ ሞስኮ ፓትሪያርክ ነው ብለው የሚያምኑ አሉ። አሁን በጣም በብዙ ሚሊዮን ህዝብ፣ ምዕመናን፣ ካህናት፣ ጳጳሳት ማለት ነው ዩክሬናውያን ናቸው በመንግስት ደረጃ ግን መንበረ ፓትሪያርካቸው ሞስኮ ፓትሪያርክ። እንደዚህ አይነት ነገሮች ስላሉ ያንን መረዳት ያስፈልግ ነበር። ስለዚህ መጀመሪያ እርስ በርስ መተዋወቅ ማለት ከማን ጋር ነው የምንወያየው የሚለውን ማረጋገጥ ማለት ነው። ለዚህ 14ቱም የምስራቅ ኦርቶዶክስ ኦቶሲፋለስ ወይም በራሳቸው ሲኖዶስና ፓትሪያርክ የሚመሩ አብያተ ክርስቲያናት ተለይተው የጉባኤው አባላት ሆኑ ማለት ነው። አንኦፊሻል ውይይቶች ሲደረጉ ይሄ እንግዲህ በሂደት ሌላ ችግር እንዳይፈጠር በመሃል እኔ የለሁበትም እኔ አላውቅም ይሄን ጉባኤ እንዳይባል። ለዚህ ደግሞ ጥሩ ምክንያት ይሄ ርዕስ ነው። በዚህ ርዕስ በደንብ ገብታችሁ ብታነቡ በጣም ጥሩ ነገር ነው። ይሄ ፓን ኦርቶዶክስ ሚቲንግ ወይም በኦርቶዶክሳውያን መካከል የሚደረግ የእርስ በርስ ውይይትን ኦርቶዶክሶች ብቻ በምስራቅ ኦርቶዶክሶች ብቻ የሚያደርጉት ውይይት ነው። አሁን በእኛ በኦሪየንታል ከ1957ቱ ተጨማሪ ሌላ ፓን ኦሪየንታል ኦርቶዶክስ ሚቲንግ አላደረግንም ከዚያ በኋላ ማለት ነው። እነሱ ግን ከ5 ጊዜ በላይ ሜጀር የሚባሉ በጣም አበይት የፓን ኦርቶዶክስ ውይይቶች አድርገዋል። ይሄ የጠቀመው ለምንድን ነው?
ምስራቅ ኦርቶዶክስ የሚባሉትን አብያተ ክርስቲያናት መለየት ተችሏል። ለውይይቱ ለአንኦፊሻሉ ገና ኦፊሻሉ ሳይጀመር ማለት ነው፣ ይፋዊ ያልሆነው ውይይት ሳይጀመር። ከዚያ ቀጥሎ ሁለተኛው አብይ ጉዳይ የምንወያይባቸው ነገሮችን መለየት፣ አጀንዳ መለየት ማለት ነው። ስለዚህ አጀንዳዎቹ በጣም በቀላል በሆነ መንገድ ነው የተለዩት። አንደኛ ልዩነት የፈጠሩት አጀንዳዎች ምንድን ናቸው? አንደኛ ዶክትሪን፣ የዶግማ ጉዳይ አለ። አሁን ይሄን እንግዲህ ቀደም ሲል እንዳልኳችሁ እንድትበረታቱ ነው፣ በደንብ እንድታነቡበት። የዶግማ ጉዳዮች ምንድን ናቸው ላይ ለይተን ማየት አለብን። ይሄ ክሪስቶሎጂካል የሆኑ የተወሰኑ ጉዳዮች አሉ፣ ከነገረ ክርስቶስ ጋር የተገናኙ። ክሪስቶሎጂ ደግሞ የሚገናኝባቸው ማለት ክሪስቶሎጂ ከምስጢረ ሥላሴ ጋር ይገናኛል። ክሪስቶሎጂ ከኤክሌሲዮሎጂ ጋር ወይም ከነገረ ቤተክርስቲያን ጋር ይገናኛል። ክሪስቶሎጂ ከነገረ ድህነት ጋር ይገናኛል። ክሪስቶሎጂ ከማሪዮሎጂ ጋር ወይም ከነገረ ማርያም ጋር ይገናኛል። ስለዚህ ከነዚህ ጋር ትስስርነት ወይም ትይይዝ ያላቸውን የዶግማ ጉዳዮች ወይም የዶክትሪን ጉዳዮች ዶክትሪን ኦፍ ፌዝ ማለት ነው፣ የእምነት ዶግማዎች ላይ ተለይቶ ማውጣት በምን ጉዳዮች። ስለዚህ መጀመሪያ ልዩነቱ ላይ መወያየት እንድንችል ማለት ነው። አሁን የምናባብለው ነገር የለም። እስኪ ቆይ አንድ በሚያደርገን ነገር መጀመሪያ እንመቻች ምናምን የሚባል ነገር የለም። በቀጥታ ልዩነቱ ላይ መጀመር፣ አንደኛ ቅድሚያ የሚሰጠው ፕራዮሪቲ አጀንዳ እንዲሆን ማድረግ ማለት ነው። ሁለተኛው የውይይት አጀንዳ ሪሴፕሽን ኦፍ ካውንስልስ ማለት የትኞቹን ጉባኤዎች ነው የምንቀበለው? ምክንያቱም አንዳንድ ጊዜ ለምሳሌ ዲዮስቆሮስን ያወገዙበትን ጉባኤ ልንቀበል አንችልም፣ ሎካል ቢሆንም፣ ወይም ደግሞ እኛን በተሳሳተ መረጃ የተሳሳተ ስም የሰጡባቸውን ጉባኤዎች እኛ ልንቀበል አንችልም፣ ሎካል የሆኑትን ጉባኤዎች ማለት ነው፣ ወይም አድያማዊ የሆኑትን ጉባኤዎች። እንደገና ዓለም አቀፍ ጉባኤቶቹም ላይ ስምምነት፣ አሁን እኛ ቄልቄዶንን ተቀበሉ ብንባል የተለያየንበትን ጉባኤ ልንቀበለው አንችል። እንደገና እነሱ ከኛ ከተለይተው ከወጡ በኋላ የሰሯቸውን ዓለም አቀፍ ጉባኤያት የሚሏቸውን ጉባኤዎች እንደ ዓለም አቀፍ እኛ የሌለንባቸውን እንደ ዓለም አቀፍ ጉባኤ ልንቀበል አንችል። ለዚህ ይሄ የውይይት አጀንዳ ሆነ ማለት ነው። መቀበል አለብን የለብን የሚለው ላይ መወያየትና አቋም መያዝ ስላለበት። ሶስተኛው ጉዳይ የአስተዳደራዊ ወይም ሃይራርኪ፣ የዚህ ማዕርጋት የሚባል ማንኛው ቤተክርስቲያን አብሮ ከየትኛው ቀድሞ ተገኘ፣ ማንኛው በየትኛው አብሮ ሲቀመጡ ማን ቀድሞ ይናገራል፣ ማን ይሰበሰባል፣ እንደዚህ የሚባሉ አስተዳደራዊ ጉዳዮች አሉ። እቺ ነገር ትንሽ ልንገራችሁ። ለምሳሌ የመጀመሪያዎቹ ኒቂያ ጉባኤ ሲደረግ አራቱ መናብርት ተብለው የተሰየሙትና እኛም ፍትሐ መንፈሳዊ ላይ አንቀጽ 54 ላይ ምናምን የተቀመጡት የምታዩቸው ሮም፣ አሌክሳንድሪያ፣ አንጾኪያ፣ ኢየሩሳሌም መንበሮች ይባል ነበር በሮማን ኪንግደም ውስጥ ማለት ነው። ከዚያ በኋላ ቁስጥንጥንያ ጉባኤ ላይ 381 ላይ ሲመጣ ሌላ መንበር ተፈጥሯል። ማለት ቆስጠንጢኖስ ሮም የነበረችውን መናገሻውን ትቶ አዲሲቷ ሮም ቁስጥንጥንያን መስርቷል። ወዲያው ታላቁ ቆስጠንጢኖስ ማለት ነው። የቄሳርን ስርዓት አፍርሶ የሃይማኖት ነፃነት አውጆ አዲስ መዋቅር፣ አዲስ የፖለቲካ አስተሳሰብ ስለፈጠረ ካፒታሉን የመንግስት መናኸሪያ ሮምን ትቶ ዋናዋን ቀድሞ የነ ጁሊየስ ሲዛር ጀምሮ የነበረችውን ትልቋን ሮም እስከሱ ዘመን የነበረችውን ማለት ነው ትቶ ቁስጥንጥንያ ሌላ መንበር መስርቷል። በዚያም ምክንያት በቆስጠንጢኖስ ምክንያት ነው ቁስጥንጥንያም የተባለችው። ለዚህ ቁስጥንጥንያ ትልቅ መንበር ሆናለች። ለዚህ በሮምና በአሌክሳንድሪያ መካከል ሁለተኛ መንበር ሆና መጣች። ስለዚህ አራት መንበር የሚለውን ለመጠቀም ኤፌሶን ኢየሩሳሌምን የክብር መንበር አድርገው ሮም፣ ቁስጥንጥንያ፣ አሌክሳንድሪያ እና ማን ሆነ አልተነሱም አላየሁም። መምሬ ነው እንኳን ደህና ይመጡ። ስለዚህ ቁስጥንጥንያ መሀል ስለገባች አዲስ መንበር ስለመጣች የአስተዳደር አስተሳሰቡን የቤተ ክርስቲያን አመራር አስተሳሰቡን ለወጠው። ከዚያ ኤፌሶን ጉባኤ ላይ መከራከሪያ ሆነ፣ ጭራሽ ሌላ የጠብ ምክንያት ሆነ። እንዴት አዲሷ መንበር ቁስጥንጥንያ ከጥንታዊቷ መንበር አሌክሳንድሪያ ቀድማ መጣች? ስለዚህ አሌክሳንድሪያ ሶስተኛ መሆን የለባትም የሚል ጉዳዮች ነው። ስለዚህ ይሄ ጉዳይም አንዱ አጀንዳ ሆነ ማለት ነው። አስተዳደራዊ ጉዳዮች የሃይራርኪ ወይም የመናብርት ጉዳይ በሮማን ኪንግደም ውስጥ አንዱ ጉዳይ ሆነ። ከዚያ ሌላው አራተኛ ጉዳይ ረጅም ዘመን ተለያይተን ቆይተናል። ብዙ ችግሮች አሳልፈናል። አንዱ አንዱን አሳዷል። በዚያ ላይ ስንረጋገም፣ ስንበሻሸቅ፣ ስንወነጃጀል ረጅም ዘመን አሳልፈናል። ቅዳሴዎቻችን ሲፈተሹ የኛ ቅዳሴ
የምስራቅ ኦርቶዶክስን አባቶች ያወግዛል። አውግዞ ነው ራሱ የሚጀምረው አንዳንዱ ቅዳሴ ማለት ነው። የኛ ጸሎቶች ውስጥ ሊዮ ይወገዛል፣ ፍላቪያኖስ ይወገዛል። በጣም ብዙ የምስራቅ ኦርቶዶክስ አባቶች ውግዘት አለ። የነሱ ቅዳሴም ውስጥ ዲዮስቆሮስ ይወገዛል። ሌሎች የኦሪየንታል ሳዊሮስ አንጾኪያ፣ ያዕቆብ ዘልበረዲ እነዚህ ይወገዛል ቅዳሴያቸው ውስጥ ማለት ነው። ስለዚህ ምን ተፈጥሯል ማለት ነው? ስነ ጽሁፋችን ውስጥ የሥርዓት አምልኮ መዛግብቶቻችን ውስጥ ችግሮች እነዚህ ነገሮች ተካተዋል። ስለዚህ አሁን ችግር እንፍታ ብለን ውይይት ብናደርግም ስንፈታ ይህንንም ማሰብ አለብን። ህዝቡ ውስጥ ሰርጿል። ቅኔ መምህራን ውስጥ ቅኔ ተቀኝተውበታል። የዜማ መምህራኑ ዜማ ደርሰውበታል። ስለዚህ ምንድነው መሆን ያለበት ብሎ ይሄም የውይይት አጀንዳ ሆነ። እነዚህ ነገሮች የተቀረጹት አንኦፊሻል ቅድም ያልኳችሁ ይፋው ያልሆነ ውይይት ሲደረግ። ስለዚህ አሁን የምታስቡት ይቻላል። ሰዎች ቁጭ ብለው እንወያይ ካሉ ብዙ ነገር ነው የሚለያያቸውን ነገር አጀንዳ አድርገው መወያየት ይችላሉ። ከዚያ በኋላ ይሄንን ሴት ካደረጉ በኋላ ለመተዋወቅ ያህል አንኦፊሻል ውይይቱ ላይ ነው። ብዙ ደግሞ እኮ ሳንተዋወቅ ግን አንድ አይነት ሁኔታዎች የነበሩን ነገሮች ነበሩ። እነዚህም ፖይንትስ ኦፍ ዩኒቲ ብለው የጋራ ጉዳዮች አሉ። ከተወሰኑት ውስጥ ለምሳሌ እስከ ቄልቄዶን ያሉትን 3ቱን ጉባኤዎች እኩል እንቀበላለን። ኒቂያን የማያከብር የለም። አይታችኋል። አሁን 1700ኛ ዓመቱ ሲከበር ኒቂያ ላይ የሮም ፖፕ ሁሉ ሳይቀር ተገኝተው ነው ያከበሩት። ቁስጥንጥንያን የማያከብር የለም፣ ኤፌሶንን የማያከብር። ስለዚህ ሶስቱን በመቀበል አንድ ነን። አንድ የጋራ የሚያደርግ ነገር ተገኘ። ከዚያ ውጪ ቅዱሳት መጽሐፍ ቅዱስን በመቀበል ምንም ሳንሸራርፍ ቅዱሳት መጽሐፍ ተብለው ከኒቂያ ጉባኤ ጀምሮ እስከ ቅዱስ አትናቴዎስ የትንሣኤ መልእክት ድረስ ያሉትን ፕሮቶካኖኒካል የቅዱሳት መጽሐፍት ዝርዝሮች፣ ከዚያ በኋላ እስከ 375 ድረስ ደግሞ እንደገና የመጡትን ዲዩትሮ ካኖኒካል ከቀኖና በኋላ የተገኙ መዛግብትን እነዚህን እንቀበላለን። ስለዚህ በመጽሐፍ ቅዱስም ተመሳሳይ መረጃዎች አሉን። ከዚያ ትራዲሽን የቤተ ክርስቲያን ሐዋርያዊ ትውፊት የሚባለውን ነገር ያለምንም መሸራረፍ እንቀበላለን። የተጻፈውን ብቻ ሳይሆን በትውፊት የመጣውን ቀኖና፣ ለምሳሌ የኢየሩሳሌም ቀኖና ልንል እንችላለን። የቅርጣግና ወይም የሎዶቅያ ቀኖናዎች ሊባሉ ይችላሉ። ወይም የአንካራና የሂፖ ቀኖናት ሊባሉ ይችላሉ። በቤተ ክርስቲያን ትውፊት ውስጥ የመጡ ዋና ዋና ጉዳዮችንም እንቀበላለን። ይሄም የሚለያየን ጉዳይ አይደለም። ከዚያ ቀጥሎ ቅዱሳንን ማክበር፣ ክብረ ቅዱሳንና እመቤታችንን ማክበር የሁላችንም አንድ አይነት ትውፊት ነው። እንዴት አድርገን እናክብር? እነማን ናቸው ቅዱሳን? ሊለያይ ይችላል። እኛ ቅዱሳን የምንላቸው እነሱ ላያውቋቸው ይችላሉ። አልተናበብንማ፣ ስንክሳር አልተለዋወጥንም፣ ዜና ሐዋርያት፣ ገድለ ሐዋርያት አልተለዋወጥንም፣ ገድለ ሰማዕታት፣ ገድለ ቅዱሳን አልተለዋወጥንም፣ ስለተጣላን ማለት ነው። ግን ክብረ ቅዱሳን በሚባለው ነገር እንስማማለን። ይሄም ሌላ ትልቅ ጉዳይ ነው። ቅዱሳንን ስናከብር ቅዱሳን በእግዚአብሔር ፊት የከበሩ ናቸው፣ ሞገስ ያላቸው አማላጆች ናቸው። በፊትሽ ሞገስ አግኝቷል እንደተባለ አማላጆች ናቸው። ቅዱሳን ዘላለማዊ ርስትን የወረሱ ናቸው። እነዚህ የሚሉ መሰረታዊ የሆኑ ቅዱሳንን የምናከብር ክብረ ቅዱሳን ስንል የምንጠቀማቸውን ዶግማዎች አብረን እንጋራቸዋለን። ያ ብቻ ሳይሆን ከቄልቄዶን በፊት የነበሩ ቅዱሳንን እኩል እናከብራቸዋለን። አትናቴዎስን፣ ዮሐንስ አፈወርቅን፣ ቄርሎስን፣ አግናጤዎስን ወይም ፖሊካርፕን ወይም ቆጵሪያኖስን እነዚህን በሙሉ እንቀበላቸዋለን። ስንክሳሮቻችን ውስጥ አሉ። ስለዚህ ይሄንንም በማድረግ አንለያይ። 7ቱን ምስጢራት በመቀበል ኩለን አንድ አይነት ነው። ምንም ሳይሸራረፍ ከክርስቶሎጂ ጋር የሚገናኙት ነገሮች ካልሆኑ በስተቀር 7ቱን ምስጢራት እኩል እንፈጽማለን። ከዚያ ቀጥሎ ሰማዕትነትን እናከብራለን። እንደዚህ የሚሉ ቀኖናዎችን ተለዋወጡ። አንዳችን ውስጥ እዚያኛው የተወሰኑ ቀኖናዎች አሉ። ስለዚህ በዚህ ምክንያት አንድነት የሚባሉትን ነገሮችን ማጠንከር። ስለዚህ እነዚህን ማጠንከር ዲፕኒንግ የሚል ቃል ፈጠሩ። ዲፕኒንግ ማለት የበለጠ ማስረጽ፣ የበለጠ መሬት ማስያዝ፣ ምዕመናን እንዲያውቁት ማድረግ። ለምሳሌ አንዱ በ1974 ዓመተ ምህረት የተወሰነ አንድ ውሳኔ ፒልግሪሜጅ ነው። ቅዱሳት መካናትን መሳለም፣ ሰማዕታት ያረፉባቸውን ቦታዎች፣ የጋራ ታሪኮቻችን የተፈጸሙባቸውን ቦታዎች ማክበር። ለምሳሌ ኒቂያ አሁን ያለችው በኦሪየንታል ኦርቶዶክስ ስር አይደለችም። ኒቂያ ያለችው እንደውም ጭራሽ በሌላ ሃይማኖት ስር ነች። ግን መንበሯ ያው የቁስጥንጥንያ መንበር ያለበት ነው።
ኒቂያ ቦታ አሁን አባቶች የጸለዩባት ጸሎተ ሃይማኖትን የጻፉበትን ጉባኤ ባችን ቦታ ሄዶ መሳለም ሃይማኖት መቀየር አይደለም፣ ቦታውን ማክበር ነው። እንደገና እንጦንስ የሚባሉት ትልቅ አባት ምንኩስና የሚባለው ለመላው ዓለም ያስተዋወቁት በደንብ አድርገው እንግዲህ በምንኩስና ሳይንስ ማለት ህይወቱ ከዚያ በፊት ቢጀምርም እና የቅዱስ እንጦንስን ዋሻ ሄዶ አንድ ምስራቅ ኦርቶዶክስ ሄዶ ቢሳለም ወይም ቢስም ሃይማኖት አይለውጥም። ስለዚህ ቅዱሳት መካናትን መሳም ጌታችን ተአምራት ያደረገባቸው የተወለደበትን ያስተማረባቸውን ገሊላን፣ ናዝሬትን፣ ኢያሪኮን ከዚያ ደግሞ ያው ያረገበትን የተቀበረበትን የተነሳበትን ቦታ ሄዶ የጋራ ቦታ አድርጎ መሳል። ይህ አሁን በጋራ ጉባኤ የተፈራረሙት አንዱ ሐሳብ ነው። ስለዚህ እንዲህ አድርገው ያንን ዝርዝር አወጡ። እነዚህ ጉዳዮች መቼና እንዴት እንደተጀመሩ በኋላ ዝርዝሮቹን አነሳለሁ። አንኦፊሻል ውይይቱ የተጀመረው በ1964 ዓመተ ምህረት ነው። አንኦፊሻል ውይይቱ የተጀመረው በፈረንጆች አቆጣጠር ነው። ከዚያ በኋላ ቀጠለ። በ1967 እስከ 71 ድረስ ቀጥሏል። እነዚህ ጉዳዮች ኮንሰልቴሽን ተብለው አንኦፊሻል ኮንሰልቴሽኖች ተደርገዋል። ከዚያ በኋላ ግን ይፋዊ የሆኑ ግንኙነቶች መደረግ ጀመሩ። በተለይ በ1967 ዓመተ ምህረት ይፋዊ የሆነ ውይይት ብቻ ሳይሆን የውይይት አጀንዳ የተደረሰባቸውን ስምምነቶችም መፈራረም ቻሉ። በ1970 አዲስ አበባ ተደርጓል። በ1971 እንደገና ደግሞ በአሌክሳንድሪያ ተደርገዋል። በ1985 እነዚህ ኦፊሻል እና አንኦፊሻል የሚባሉት ነገሮች በሙሉ ተቀይረው በዚህ ስም አንድ ኮሚሽን ተቋቋመ። አንኦፊሻል ጆይንት ኮሚሽን ፎር ቴዎሎጂካል ዲያሎግ ቢትዊን ዘ ኢስተርን ኦርቶዶክስ ቸርች ኤንድ ኦሪየንታል ኦርቶዶክስ ቸርችስ ተብሎ ተመሰረተ። 85 በፈረንጆች አቆጣጠር። በፊት ዝም ብለው አባቶች እየሄዱ ይሳተፉባቸው የነበሩት ወደ ቋሚ ኮሚሽን ማለት ነው። አንድ ሰው ይመደባል ከእያንዳንዱ ቤተክርስቲያን፣ አይለወጥም። ምክንያቱም ወደኋላ የሄደውን ነገር እያሰበ መምጣት አለበት። ይቀመጣል፣ በየጊዜው ለቤተክርስቲያኑ ሪፖርት ያደርጋል። ጳጳስ ሊሆን ይችላል፣ ቴዎሎጂያን ሊሆን ይችላል። ምዕመን ሆኖ ቴዎሎጂያንም ሆነው የተሳተፉ አሉ፣ በሁለቱም ሳይድ ማለት ነው። ይሄ ኮሚሽን ተቋቋመ። አሁን የምነግራችሁ እንግዲህ የዚህ ኮሚሽን ውጤቶች በሁለት መጽሐፎች በኋላ አነሳለሁ፣ የታተሙ አሉ። እነሱን ታያቸዋላችሁ። በ1989 ይሄው ጆይንት ኮሚሽን የመጀመሪያውን ፈርስት አግሪድ ስቴትመንት የሚባል የጋራ የስምምነት ሰነድ ማውጣት ቻሉ። አሁን ቅድም ያልኳችሁ ይሄ ሰነድ የወጣው ክሪስቶሎጂ ላይ ምን እንደሆነ በኋላ ታዩታላችሁ። በደንብ ወደኋላ ያሉትን ነገሮች ዳሶ የወጣ ሰነድ ነው። በዚህ ሰነድ ላይ ኢትዮጵያን ወክለው ከተሳተፉት አባቶች በ1989 ነው ብፁዕ አቡነ ገሪማ እና በኋላ ብፁዕ አቡነ መልከጼዴቅ፣ በዚያን ጊዜ አባ ሀብተ ማርያም ይባሉ በነበረ ጊዜ የዚህ አግሪድ ስቴትመንት ላይ ተሳትፈዋል። ኢትዮጵያ ቤተክርስቲያንን በመወከል ማለት ነው። ሰነዱም አለ። ሼር ለወንድማችን ሰጥቼዋለሁ። ሼር ልታደርጓቸው ትችላላችሁ። ስለዚህ የመጀመሪያው አግሪድ ስቴትመንት ኦን ክሪስቶሎጂ ቅዱስ አቡነ ብሾይ ገዳም ግብፅ ተደረገ። ቀጠለ ስብሰባው። እንግዲህ 64 እስከዚህ ድረስ የምታዩት 1990 ዓመተ ምህረት ሁለተኛው ሰከንድ ስቴትመንት ወይም አግሪድ ስቴትመንት በስዊዘርላንድ የሻምፔዜ ዶክመንት ይባላል። ስዊዘርላንድ ይሄኛው ዶክመንት ዲቨሎፕ ማድረግ ይቻላል። እዚህም ላይ ሁለተኛው የቀረው የክሪስቶሎጂ ጉዳይ የተስማሙበት ጉዳይ ነው። እዚህኛው ላይ የተወሰኑ የኦሪየንታል አብያተ ክርስቲያናት ያልፈረሙ አሉ። ከዚያ በኋላ 1993 አንድ ጉዳይ ተነሳ። ግዝት እናንሳ የሚል ሀሳብ ተነሳ። ምክንያቱም ተወጋግዘዋል። ልክ አሁን ግዝት እንሳሳ ሲባል አሁን በእኛ ትውልድ አንድ የተነሳ ግዝት አለ፣ አታስታውስ? ቅርብ ጊዜ የኢትዮጵያ ሁለት ሲኖዶስ አሜሪካን ያለና ኢትዮጵያ ያለ ሲኖዶስ ሲዋሃድ ምንድን ነው የተደረገው? ውግዘቱ ተነሳ ነው አለም የተባባል። ያ ማለት ነው ውግዘትን ማንሳት የሚባለው ጉዳይ እስከዚያ ድረስ መደረስ ተቻለ ማለት ነው። የቄልቄዶን ጉባኤ ላይ በቄልቄዶን ጉባኤ ምክንያት የመጣውን ውግዘት እስከ ማንሳት ድረስ ሀሳብ ውይይት እስከዚያ ድረስ ፈጥሯል። መወያየት እንግዲህ ዶግማ አልቀየርንም ወይም ደግሞ ስርዓት አልቀየርንም ወይም ደግሞ አቋማችንን የቅዱሳት መጽሐፍ ትርጉም አልቀየርንም። እርስ መረዳዳት፣ በውይይት ውስጥ መተሳሰብና አንዳንድ ጉዳዮችን መግባባት ስለተቻለ
በተግባቡባቸው የተለያዩባቸው ነገሮች የሚያግባባን ቃሏ ምን መሰላችሁ? ሜትሮፖሊታን ካሊስቶስ ወይም ብለው ነው የተናገሩ። እስከ ዛሬ ድረስ የተጣላንበት ጉዳይ ለካ የሚያግባባን ነው። የተጣላንበት ጉዳይ የሚያግባባን ጉዳይ ነበር፣ ግን በተጣላንበት ጉዳይ ስላልተወያየን ስንወጋገዝበት ኖረናል። ያ ማለት ልዩነት የለም ማለት አይደለም። የተለያየንበት ጉዳይ ምንድን ነው ብለን ቁጭ ብለን አልተመካከርንም። ለዚህ ወደ ኋላ ልመልሳችሁ ነው። ሁለተኛው ስምምነት ያልተደረገበት ጉዳይ ሪሴፕሽን ኦፍ ካውንስልስ የሚባለው የትኛውን ጉባኤ ነው የምንቀበለው የሚለው ነው። ስለዚህ ወደ ኋላ ሄዶ ምን እንዳደረጉ ታዩታላችሁ። ችግር የለም። ይሄ ዶክመንት ስለሚሰጣችሁ ችግር የለም። ዛሬ እሰጣለሁ። የሆነው ምንድን ነው? በኒቂያ ጉባኤ ይችን ነገር በደንብ አድርጋችሁ ያዙ። እንግዲህ ልዩነት ቄልቄዶን ላይ አልተጀመረም። ባለፈው አንስቼላችኋለሁ ከሐዋርያት ዘመን ጀምሮ እንዴት እንደተፈጠረ። ልዩነት የተፈጠረው በትክክል በጣም በሰፊው የዚህ የቄልቄዶን ባክግራውንድ የመጣው ከአርዮስ በኋላ። አሁን ብፁዕ አቡነ ጎርጎርዮስ ይሄን በሚገባ ለማስረዳት ሞክረዋል የቤተክርስቲያን ታሪክ ባለም መድረክ ላይ። ግን ብዙዎቻችን ራሴን ጨምሮ ለነዚያ ጉዳዮች ትኩረት አልሰጠናቸው። ብዙ ሰው ከዚያ በኋላ ስለ ቤተክርስቲያን ታሪክ የሚጽፍ ሰው እነዚህ ነገሮች እያለፋቸው ነው የሚሄደው። ስላልገቡን ወይም ደግሞ ስለማናውቃቸው ሳይሆን ተጽፈዋል፣ ይገቡናል። ግን ሁል ጊዜ የምናስበው የመጨረሻው ጉዳይ ላይ። ይሄ ደግሞ ለኛ ለህይወታችን ራሱ ያስፈልገናል። ምክንያቱም አንዳንድ ጊዜ ሰው ኃጢአትም ይስራ ስህተትም ይሳሳት በተሳሳተበት ጊዜ አይደለም ስህተቱን የፈጸመው፣ ከዚያ በፊት ነው ማሰብ የጀመረው። አሁን የቄልቄዶን ጉባኤ ልዩነት ከቄልቄዶን 100 ዓመት በፊት የጀመረ ምን እንደተፈጠረ ተመልከቱት። የኒቂያ ጉባኤ ላይ አርዮስና ትምህርቱ አርዮሳውያንና ትምህርቱ ከተወገዙ በኋላ አላረፉ። ምን አይነት ችግር ፈጠሩ? አንዳንዶቹ ራሳቸውን ደብቀው በየመንበረ ፓትርያርኮቻቸውና በየአብያተ ክርስቲያኖቻቸው በየአጥቢያቸው የኒቂያ ጉባኤ ትክክል አይደለም የሚል ዜና መንዛት ጀመሩ። ያ የተሳሳቱት ነገር አለ እንዴ? ሆሞኡሲዮስ እንዴት ይባላል? ሌላ ቃል መፈጠር አለበት የሚል ማምታቻ መፍጠር ጀመሩ። ኒቂያ ጉባኤ ባለፈው ነገር እነዚህ ጉባኤዎች ሃይማኖት አልወሰኑም። ወንድሞች አንድ እህቶቼ ማወቅ ያለብን ሃይማኖትን ለመጠበቅ የተደረጉ ጉባኤዎች ናቸው እንጂ ሃይማኖትን ለመወሰን የተደረጉ አይደል። ሃይማኖት በጉባኤ ይወሰን። ሃይማኖት የተገለጠልን ነገር ነው፣ ለኛ የተሰጠን ነገር ነው። ያንን ለመጠበቅ አንዳንድ መናፍቃን፣ አንዳንድ ስሁታን፣ አንዳንድ ከሃዲዎች ያወቅነውን የተገለጸልንን ነገር በአይናችን ያየነውን ክርስቶስ ሁለት ነው ሊሉን ሲፈልጉ የለም አንድ ነው። አንዳንዱ ደግሞ እንደወጣክ ያለው ነጠላ ነው ሲሉን የለም ነጠላ አይደለም የተዋሃደ ነው። ያየነውን ለመጠበቅ የተደረጉ ጉባኤዎች ናቸው። ጉባኤዎቹ ክርስቶስ እንደዚህ ነው ብለን ስለ ክርስቶስ ውሳኔ ለማስቀመጥ የተደረጉ አይደሉም። ይሄንን ግንዛቤ ግን የፈጠሩት አርዮሳውያን ናቸው እና ሁለት ስም አላቸው ከጉባኤ በኋላ። አንደኛው የአርዮስ ደጋፊዎች የሚባሉ ናቸው። ቢገባቸውም ባይገባቸውም አርዮስን ስለወደዱት ብቻ የሚደግፉታል። ወይ ድምፁ ስላማራቸው ወይ መልኩ ስላማራቸው ወይም ዝም ብለው ልክ ነው ብለው በስሜት አለ አይደለም። አሁን አንዳንድ ጠንቋይ የሚከተል እኮ አለ። ራሱን እየጎዳው ጠንቋይ የሚከተላል። ውሸታም እንደሆነ እያወቀ ይከተለዋል። ታውቃላችሁ ይሄን የሚያደርጉ ሰዎች በቃ ዝም ብለው ጠንቋይ የማፍቀር ልምድ ስላላቸው የሟርት ፍላጎት ስላላቸው ዝም ብለው ጠንቋይ ይከተላል። አርዮስን ምንም ቢሆን ዝም ብለው የተከተሉት ሰዎች አሉ። እነዚህ የአርዮስ ደጋፊዎች የሚባሉት ናቸው። ሁለተኛው ግን ሴሚ አርያን ወይም መንፈቅ አርዮሳውያን የሚባሉት የአርዮስ ውስጥ ከአርዮስ ትምህርት ውስጥ የተወሰኑ ነገሮች ወስደው ብጥብጥ የፈጠሩ ጳጳሳት፣ የነገረ መለኮት ትምህርት ቤት ተማሪዎች፣ በተለይ የአንጾኪያ ትምህርት ቤት ተማሪዎች የሆኑ ሰዎች ያን ይዘው የቀጠሉ ሰዎች ናቸው። ከአርዮስ አንዳንድ ሀሳብ ወስደው ማለት ነው። እነዚህ ሰዎች እዚህ የምታዩቸውን 5 ጉባኤዎች በተከታታይ አድርገዋል። ከኒቂያ ጉባኤ እስከ ቁስጥንጥንያ ጉባኤ ድረስ ማለት ነው። በ300 ከኒቂያ 325 ዓመተ ምህረት ነው። በአንጾኪያ በ341 ዓመተ ምህረት ሆሞኡሲዮስ የሚባለውን ቃል እንደገና ማየት አለብን። ሆሞኡሲዮስ ምንድን ነው? ሆሞኡሲዮስ ማለት ዘእርዊ ምስለ አብ በመለኮቱ ማለት ነው። ልክ ጸሎተ ሃይማኖት ከአባቱ ጋር ፍጹም አንድ የሆነ ብለን የምንደግመው ቃል ማለት ነው። ሆሞኡሲዮስ ቱፓትሪ ከአባቱ ጋር አንድ ነው። ከብርሃን የተገኘ ብርሃን፣
ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር አንድ የሆነ እቺን ሆሞሲዮስ ማለት በባህሪው ከአባቱ ጋር አንድ የሆነ ማለት ነው። እንዴት ከአብ ጋር አንድ ይሆናል? የአርዮስን ስተት በሌላ ቋንቋ ለማምጣት ነው። ስለዚህ ምን የሚል ነገር አመጡ? አይ ይመሳሰላል እንጂ አንድ አይደለም የሚል ከሆሞኡሲዮስ የምትመሳሰል ቃል ፈጠሩ። ሆሚዮኢሲዮስ የሚል ማለት ነው። ይችኛዋ ቃል ሐሳቧ ምንድነው? ይመሳሰላል፣ ተመሳሳይ ነው እንጂ አንድ አይደለም። ከአብ ጋር አንድ መሆን አይችልም። ይሄን በ341 ወሰነ። አሁን ዳርዳርቻውን ተመልከቱት። የመክፈል ሐሳብ ማለት ነው። ከዛ ቀጠሉ፣ አላቆሙም። እስከ 360 የቁስጥንጥንያ የራሳቸው እነዚህን ጉባኤዎች አንቀበላቸው እስከ 360 ድረስ ተከታታይ ውይይቶች አድርገዋል። the same being the same essence with the father ዘሩይ ምስለ አብ በመለኮቱ የሚለውን ቃል መሸርሸር ማለት ነው። ይሄ የኒቅያ ውሳኔ ነው። ከብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ ነው። በባህሪው በሁለንተናው ከአብ ጋር አንድ ነው። አብ የነበረበት ወልድ ያልነበረበት ዘመን የለም። የአርዮስን ቃል ለመሻር ማለት ነው። አብ አባት በመሆን ወልድን አይቀድመውም አይደል የሚለው ቅዳሴ። አብ አባት በመሆን ወልድን አይቀድመውም። እቺ የኒቅያ ጉባኤ ውሳኔ ነች። ትምህርቱን ነው። አንድ ነው ስንል ምን ማለታቸው? በቅድምና አይቀዳደሙም፣ በጥንተ ህላዌ አይቀዳደሙም። አብ የኖረበት ወልድ ያልኖረበት ዘመን የለም። በሁሉም ዘመን አብረው ነበሩ። ለዘመኑ ጥንት የለውም፣ ዘመን አይቆጠርለትም። በዚህ ዘመን ጀመረም አይባልም። ሁሉንም አብ፣ ወልድ፣ መንፈስ ቅዱስ ይሄንን መሸርሸር ጀመሩ የአርዮስ ደጋፊዎች ማለት ነው። በዚህ የሚከተሉ ሰዎችንም ያው የተወሰኑ የታወቁት ሰዎች አሉ። በተለይ የአንካራው ባስሌዮስ፣ የሎዶቅያው ጎርጎሪዮስ በጣም የታወቁ ናቸው። ታች የምታዩት መቅዶኒዮስ ማሴዶን ጳጳስ ነው። ባለፈው እንደነገርኳችሁ መንፈቀ አርዮሳዊ ነው። ከዚህ ግሩፕ ውስጥ ነው፣ ግን ጳጳስ ነው። ስለዚህ የአርዮስን ሐሳብ ለወልድ የሰጠውን ሐሳብ ወደ መንፈስ ቅዱስ አሻግሮ ብጥብጥ ፈጠረ። በሱ ምክንያት ሁለተኛው ጉባኤ ቆስጠንጢኖስ መጣ። ይሄ ጉባኤ በደንብ ስለተረዳ መንፈቀ አርዮሳውያንን በደንብ ስለተረዳ እነዚህ ሶስት አባቶች የቆጶዶቅያ አባቶች የሚባሉት ጎርጎሪዮስ፣ ባስሌዮስ እና ጎርጎሪዮስ ሁለቱንም ለመምታት ማለት መንፈቀ አርዮሳውያንንም መቅዶኒዮስንም የሁለቱንም ጥያቄ ለመመለስ ሲሉ የኒቅያ ጉባኤ ውሳኔን እንዳለ ወስደው በመንፈስ ቅዱስም እናምናለን የምትለውን የጸሎተ ሃይማኖታችን ላይ ያለችውን ስለ መንፈስ ቅዱስ ያለችውን አስቀመጡ። ለዚህ በሁለት ነገር ነው ቁስጥንጥንያ ላይ የተደረገው። አንደኛ የኒቅያ ጉባኤን ዲፌንድ አደረጉ፣ ጠበቁ። የኒቅያን ውሳኔ በደንብ አድርገው አረጋገጡ። ከዚያ ቀጥሎ ያንን ሐሳብ በደንብ እንዲቃወም የምስጢረ ሥላሴን ትምህርት በሚጠብቅ መንገድ ውሳኔ ያስቀመጡ። ግን ጉዳዩ በዚህ አላቆመም። ጥያቄው ግን ቀጥሏል። አሁንም በየቦታው እየተሰበሰቡ አንዳንድ ሐሳቦችን ማምጣትን አላቆሙም። ስለዚህ ነው ንስጥሮስ የቁስጥንጥንያም የኒቅያም ውሳኔዎችን አንድ ላይ አበላሽቶ በወልደ እግዚአብሔር ላይ ጭራሽ መከፈልን ፈጥሮ በደንብ አሻሽሎ ማለት ነው። የአርዮስንም የመቅዶኒዮስንም በደንብ አሻሽሎ በፓትርያርክ ደረጃ አሳድጎ ማዕረጉን ማለት ነው ከፍ አድርጎ በጣም ፊሎሶፊካል ያደረገ መስሎ ግን በጣም ግልጽ የሆነ ማለት ነው። እንደነ አርዮስና እንደ መቅዶኒዮስ ብዙም የተጨረበረ አይደለም። የንስጥሮስ ግልጽ የሆነ ክደት ነው። እመቤታችን በወለደችው ላይ የእግዚአብሔር ልጅ አደረ። ለዚህ ተዋህዶ የሚባል የለም፣ አንድነት የሚባል ነገር የለም። እመቤታችንን ወላዲት አምላክ ማለት አንችልም። ዝም ብላችሁ ሂደቱን ስታዩት የዚያ ሂደት ነው። አሁን እየተሻሻለ መልክ እየቀየረ የመጣው ስተቱ ነው። ያ ስተት ነው ወደ ቄልቄዶን ብዙ ተደጋፊዎችን አንድ ላይ ሰብስቦ በቃል ይነግሩናል። ይሄን የቄርሎስን እኮ ሐሳብ እንቀበላለን። አሁን የቅዱስ ቄርሎስ ውሳኔ ኤፌሶን ጉባኤ ላይ ንስጥሮስ በተወገዘበት ጊዜ ሁሉንም ወደኋላ የነበሩትንም ሁሉ መልስ የሰጠ ለንስጥሮስም መልስ የሰጠ ወደፊት ለሚመጣው በቃ የምናዜመውን ዜማ የምንቀድሰውን ቅዳሴ ነው ጽፎልን ያስቀመጠልን ቅዱስ ቄርሎስ። አሃዱ
ህላዌሁ ለቃለ እግዚአብሔር ስግው ሰው የሆነ አምላክ ክርስቶስ አንድ ባህሪ ነው። በቃ ይሄን አስቀምጡ። ከዚህ በኋላ እንግዲህ ቄልቄዶን ያደረገው ምንድነው? ይሄን በተለየ መንገድ ለመረዳት መሞከር ነው። ልክ አርዮስን በተለየ መንገድ ይዘው እንደመጡ መቅዶኒዎስን በተለየ መንገድ ይዞ እንደመጣው ንስጥሮስ እዚህም ላይ ያንን ውሳኔ በተለየ መንገድ ፈልገው ለክርክር አቀረቡ። ለዚህ የመጀመሪያው ጉዳይ ይህን መለየት ነው። ጉባኤዎቹ ላይ አንዱ ጥያቄ በኦሪየንታል አብያተ ክርስቲያናት የቀረበው ጥያቄ ቅዱስ ቄርሎስን ትቀበላላችሁ ወይ? እንቀበላለን። የቅዱስ ቄርሎስን የሃይማኖት ውሳኔ ትቀበላላችሁ ወይ? የትምህርት ውሳኔው እንቀበላለን። ስለዚህ አንድ ባህሪ የሚለው እንቀበላለን የሚለው ሐሳብ ከዚያ መጣ ማለት። ስለዚህ ግን አንድ ባህሪ ስንል ምንድን ነው? በምን መንገድ ነው ይሄን የምንቀበለው? ስለዚህ ባህሪ የሚለውን እንዴት ነው የምንተረጉመው? አሁን በተለይ የግዕዟ ህላዌ በጣም በቃ ፈተና የሆነ ቃል፣ ምክንያቱም ሁሉንም የሚጠቀልል ነው። አካልንም፣ ባህሪንም፣ ህላዌንም ሁሉንም ጠቅልሎ በደንብ አድርጎ የሚያስቀምጥ ቃል አስቸጋሪ የሆነ ነው። አንድ ካቶሊካዊ አባ አየለ ተክለ ሃይማኖት የሚባል ሰው ስለዚህ ቃል ሲናገር ኢትዮጵያውያን በጣም አስቸጋሪ ቃል አላቸው ህላዌ የሚባል ብሎ ጽፏል። ሁሉንም ነገር በዚያ ጠቅልሎ ማስረዳት የሚችል ቃል ማለት ነው። ኤግዚስተንስ ህላዌ ኤግዚስተንስ ነው፣ መኖርን ነው የሚመለከተው። የባህሪንም መኖር የአካልንም መኖር ገልጾ የሚያስቀምጥ ማለት ነው። ስለዚህ እነዚህ በዚህ ጥልቀት ማየት ተቻለ። ሁለተኛው አሁን እዚህ ምርምር ውስጥ ሳይወጣ ቄርሎስን ተቀብለናል ካልን በኋላ ደግሞ ቀጥሎ የእነሱ ጥያቄ ምንድን ነበር? አውጣኬን አንድ ባህሪ የሚል አውጣኬ ነው። ከአውጣኬ በምንድን ነው የምትለዩት? እንግዲህ ሳያውቁት ቀርተው አይደለም። ሳያውቁት አለመቅረታቸው ሌሎች ሰነዶች አሉ፣ በኋላ ማሳያቸው። ግን አሁን እኛን ለማውገዝ እንደ ምክንያት የቆጠሩትና ለማሳደድም እንደ ቃል የተጠቀሙት አውጣኪያውያን አሁንም ይላሉ። ሞኖፊሲስ ማለት ሞኖ የሚለውን ቃል ከተጠቀሙ በሌላ ቋንቋ አውጣኪያዊ ማለት ነው። የአውጣኪ አስተሳሰብ እኛ ያወገዝ ነው ገና በዲዮስቆሮስ ጊዜ። ዲዮስቆሮስ ነው ራሱ ነጠላ አውጣኪ የሚለው ነጠላ ባህሪ ነው። አንድ ባህሪ ሳይሆን ነጠላ ባህሪ። እንግዲህ አንድነት በሁለት መንገድ ይመጣል። አንደኛው በነጠላነት ነው፣ ሁለተኛው ደግሞ በመዋሃድ ነው። ነጠላ ማለት ሲንግል። አውጣኪ የሚያስበውና የሚናገረው ነጠላ ባህሪ ነው። ሞኖ የሚለው የግሪክ ቃል የሚያመለክተው ነጠላነትን ነው። ሞኖፊሲስ አንድ ነጠላ ባህሪ፣ አንድ ነጠላ ባህሪ፣ ሌላውን ሁሉ አጥፍቶ አንድ ብቻ ያለው ማለት ነጠላ። ስለ ውህደት አይደለም። ለዚህ መለኮት ባህሪ ትስብእትን የስጋን ባህሪ በሙሉ አጥፍቶ ውጦ እንዳለው እሱ አስዩም አድርጎ ቃሉ የተጠቀመው በአንድ ባህሪ ነው የከበረው ብሎ ማሰብ ማለት ነው። ይህንማ ልንል አንችልም። እኛ ስንል የኖር ነው በጊባኤ ቄልቄዶን ጊዜም ከቄልቄዶን በፊትም ከቄልቄዶን በኋላም ስንል የኖር ነው ክርስቶስ ፍጹም ሰው ፍጹም አምላክ፣ ሰው የሆነ አምላክ ግን በሰውነቱ ምንም እንከን የሌለው ከኃጢአት በስተቀር መጽሐፍ ቅዱስን ነው ከኃጢአት በስተቀር ሰው የሚሰራውን ስራ እየሰራ አደገ። በሰውነቱ ምንም አይነት የጎደለ ነገር የለውም። በበህቅ ልህቀ እንዘ ይገብር ከመሰብ ዘእንበለ ኃጢአት በኃቲታ እንደ ሰው የሚሰራውን ስራ እየሰራ አደገ ከኃጢአት በስተቀር። ስለዚህ ከኛ ጋር በሰውነቱ ምንም አይነት ልዩነት የለውም። እንደገና ደግሞ ፍጹም አምላክ ከአምላክነቱም ሳይጎል ሰው በመሆኑ ከአምላክነቱ አልጎደለም፣ ከአምላክነቱ አልተለየም። ባህሪ መለኮት አይከፈልም። ከዚያ ባህሪ መለኮት ፈጽሞ አልወረደም፣ አላነሰም። ይህን ስንል ነው የኖር ነው። ቅዳሴያችንን አዩ። ማህሌቶቻችን በሙሉ እንደሱ ናቸው። ቅኔው፣ ስነ ጽሁፉ በሙሉ ይህን ነው የሚለው። ስለዚህ እኛ እኮ ስንላችሁ የኖር ነው አውጣኬ ነው ስንላችሁ የኖር ነው የሚል ነገር ነው። ስለዚህ ነጠላ የሚለውን አውጣኬን ማውገዝ የሚለው ሐሳብ በተለይ የሚገርማችሁ አባ ጊዮርጊስ ዘጋስጫ መጽሐፍ 5 ላይ አንድ ሙሉ ምዕራፍ አውጣኬን የሚያወግዝ ምዕራፍ አላቸው። ሙሉን ይሄ የዛሬ 600 ዓመት የተጻፈ ማለት ነው። ያን ጽሁፍ ብፁዕ አቡነ ጎርጎርዮስ ሲያቀርቡ አቴና የተደረገ ጉባኤ ላይ በጣም ነው የተደነቁት። በጣም ማለት ነው። በ1978 ዓመተ ምህረት ይመስለኛል 77 ወይም 78 ዓመተ ምህረት ላይ ነው ያቀረቡት እና ወረቀቱም ታትቧል። ያቀረቡት ወረቀት
እና አሁን ምን ሆነ ማለት ነው? ዝም ብሎ በስማ በለው ወይም አውቆ፣ ይሄ ሁለቱንም ተመልከቱ። አውቆ ልክ ምንድነው ሊበሏት የፈለጓትን ነገር ለጥላቻ ምክንያት ፈጥሮ መወጋገዝም ነበር፣ ሳያውቁም ሲያወግዙ ነበር። ብፁዕ ቅዱስ አቡነ ታዎድሮስ በአንድ ወቅት አንድ ቦታ ላይ ሲሄዱ የገዳም መነኮሳት የምስራቅ ኦርቶዶክስ ቤተክርስቲያን የገዳም መነኮሳት ዝም ብለው ሲባሉ የሰሙትን አውጣኪያዊ ብለው ተናግሯቸው በጣም ገርሟቸው አውጣኪያን እኛም እናወግዘዋለን ብለው አለፉ። የዚያን ያህል ሁኔታ ማለት ነው። ስለዚህ ይሄ የፈጠረውን ነገር በሚገባ ስያሜዎቹ ላይ አንዱ ሲልበት የኖረውን ስያሜ ከጉባኤው በኋላ ቄልቄዶን ጉባኤ የፈጠራቸውን ነገሮች በሚገባ ካዩ ቄልቄዶን ላይ ኦሪየንታል አብያተ ክርስቲያናት ያላቸውን ጥያቄ እነሱ ደግሞ ኦሪየንታል አብያተ ክርስቲያናት ላይ ያላቸውን ኦሪየንታሎቹ ቄልቄዶን ላይ ያላቸውን ጥያቄ የመጀመሪያ ስለ ክርስቶስ ባህሪ የወሰናችሁትን ውሳኔ አንቀበልም። ምንድነው የተወሰነው? ክርስቶስ በአንድ አካል ሁለት ባህሪ የሚለውን ውሳኔ አንቀበልም። አንድ ዶግማ ልንቀበል አንችልም። እኛ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ነው የምናስተምረው። ይሄ ሊሆን አይችልም። ያንን እያሉ ግን እነዚህ ቃላቶች አሉ ታች በቀይ የምታዩት ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየት፣ ያለ መጨመር ወይም ያለ ምንድነው ያለ መነጣጠል ፍልጠት የምንለውን ማለት ነው። እንግዲህ ውዳሴ ማርያም ላይ ያለ መለያየት ካንቺ ሰው የሆነ እያልን የምንለውን ማለት ነው። እነሱ ጸሎተ ሃይማኖት ላይ ይህ አለ። አሁን ተመልከቱ፣ እላይ ያለውን አንቀበልም፣ እታች ያለውን ግን አብረው ይላሉ። አስባችሁታል? አሁን ይሄ ክሪስቶሎጂ ነው። ምን ማለት እንደሆነ በደንብ እንድትረዱት ጸሎተ ሃይማኖት ላይ በሁለት ባህሪ የምትለውን ሲጨምሩ የኒቂያ ቁስጥንጥንያ ጸሎተ ሃይማኖት ላይ እነዚህን አራት የቅዱስ ቄርሎስ ቃላቶች አብረው ጨምረዋል። ለዚህ አልተለያየንም ለማለት ይሄን ጨምረዋል። እንደገና ደግሞ የለያየንን ሁለት ባህሪ ደግሞ ከላይ ጨምረዋል። ለዚህ ይሄ እንዴት ነው ሊፈታ የሚችል? እንዴት ነው ልንረዳው የምንችል? እዚህ አሁን ክሪስቶሎጂካል ዶክመንቱ ከዚህ ተነስቶ የነገረ ስጋዌው ሰነድ ከዚህ ተነስቶ መፍትሄ ሊያመጣ ይገባዋል ማለት ነው። ቀጣዩ ጉዳይ ሁለተኛው ጉዳይ የጦማረ ሊዮን የምንለው የሊዮ ቶም ኦፍ ሊዮ የሚባለው ደብዳቤ ነው። ይሄ ደብዳቤ በጉባኤ ላይ የመጣ ሌላ ሐሳብ የያዘ ደብዳቤ ነው። ስለዚህ ይሄን ደብዳቤ ልንቀበል አንችልም። እንደውም አይደለም ጦማሩን ሊዮን ራሱ ሲያወግዙን የኖሩት የኢትዮጵያ ቤተክርስቲያን አባቶች ሊዮን የአንዱ እንደ አሪዮሳዊ እንደሚባለው ሊዮን መቀበልና አሪዮስን እንዳንድ ሲያዩ ነው የኖሩት። ስለዚህ ይሄም አንዱ ጥያቄ መልስ የሚፈልግ ጥያቄ ነው። ሶስተኛው በምስራቅ ኦርቶዶክስ ዲዮስቆሮስ የሰበሰባቸውን ጉባኤዎች የሰደቧቸው ስድቦች አሉ። እኛ ልክ ጉባኤ ከለባት እንደምንለው እነሱም ጉባኤ ከለባት ያሉት ጉባኤ። ስለዚህ ይሄንስ እንዴት ነው የምናስበው የሚል ጥያቄ። አራተኛው ዲዮስቆሮስን ኢፍትሃዊ በሆነ መንገድ ዲዮስቆሮስን ከመንበሩ አግዘው ለብዙ መከራ ዳርገዋል። እንደ ወንጀለኛ ቆጥረው ብዙ ስቃይ አድርሰዋል። ይሄም አንዱ ሊለያየን የሚችልና መፍትሄ የሚገባው ግልጽ በሆነ ነገር ማስቀመጥ ማለት ነው። ውይይቶቹ ሲደረጉ መሸፋፈን የሚባል ነገር የለም፣ በግልጽ ማስቀመጥ ማለት ነው። አምስተኛው ከቀደም ሲል የነገርኳችሁ መንበርን የሚመለከት ይሄኛው መንበር ይቀድማል፣ ይሄኛው መንበር ይከተላል። እነዚህ አሁን እኛ አራት መንበር ስንል አሁን በምስራቅ ኦርቶዶክስ አምስት መንበር ነው የሚሉት፣ አምስት መንበሮች ነው የሚሉት። እኛ ፓትሪያርኪ ስንል እነሱ ፔናርኪ ነው የሚሉት። እነዚህ አይነት ጉዳዮች ልዩነት የፈጠሩ ማለት ነው። የመጨረሻው የምንቀበላቸው ጉባኤዎችን ከማንቀበላቸው ጉባኤዎች መለየት። ሶስቱን እንቀበላለን፣ ከሶስቱ ውጭ ያሉትን አንቀበልም። አሁን ቀላል እንዳይመስላችሁ ፓትሪያርክ ሲሾም ጳጳሳት ሲሾሙ አንዳንድ ትምህርት ቤት ላይ አሁን የሰዋስወ ብርሃንም ቅድስት ሥላሴ መሐላ ይፈጸማል አይደል? እጃቸውን አንስተ መሐላ ላይ እነዚህ ቃላቶች አሉ። ሶስቱን ጉባኤ ብቻ ነው የምንቀበለው። ይሄ ሆን ተብሎ ይገባል። ከዚያ በኋላ ያሉት ሃይማኖት የለወጡ ጉባኤዎችን አንቀበልም የሚለው። ቀጥሎ የተፈጠረው ነገር እንደ ዳሰሳ የታየው ሄኖቲኮን ባለፈው አጠር አድርጌ አንስቼላችኋለሁ። ሄኖቲኮን የሚለው ቃል የግሪክ ቃል ነው። ሄኖቲኮን ማለት የአንድነት ሰነድ ማለት ነው። ይሄ ሰነድ በጣም አስፈላጊ ሰነድ ነው በውይይቱ ውስጥ ማለት ነው። ለምን? በዚህ ሰነድ ውስጥ የኛ ሐሳብ በወቅቱ 451 ዓመተ ምህረት ልዩነት ተፈጥሮ 482 ላይ ስንት ዓመት በኋላ ማለት ነው? 31 ዓመት በኋላ ማለት ነው አይደል? ከ31 ዓመት በኋላ
ዜኖ የሚባል የሮም ንጉስ ሁለቱን ለማቀራረብ ምክንያቱም ችግር ተፈጠረበት። በሱ በመንግስቱ ላይ ክፍፍል ተፈጠረ፣ ስደት ተፈጠረ። አንዳንድ ግብጽ ቤተክርስቲያን፣ ሶሪያ ቤተክርስቲያን አመፅ ተፈጠረ። ይሄ ሁሉ በሮም ግዛት ስር ነው። ለዚህ ምን አመጣ? ጉባኤው ላይ ያሉ መሰረታዊ ነገሮችን ይዞ ለማስታረቅ ሄኖቲኮን አዘጋጀ። ሄኖቲኮን ለሌላም ነገር ይጠቅማቸዋል። ምን ማለት መሰላችሁ? ሰው ሲጣላ የሁለቱንም ሰዎች ሐሳብ ትሰማላችሁ። በግሪኮች ባህል ማለት ሁለቱን ሐሳብ ትሰሙና ለሁለቱም ማቀራረቢያ ይሆናል ብላችሁ ያሰባችሁትን ነገር የስምምነት ሰነድ ይዘጋጃል። ከዚያ ያኔ ስምምነት ሰነድ ለሁለቱም በግልጽ ይሰጣል። እዚህ ላይ የማትስማሟቸውና የምትስማሟቸውን ለዩልን ይባላል እና አስታራቂ ሽማግሌ ሄኖቲኮን ከሌለው ሄኖቲኮን የሌለው ሽማግሌ አያስታርቅም ይባላል። ሄኖቲኮን ማስታረቅ ሐሳቦችን አንድ ላይ ማድረግ። በጣም ሰዎች ተጣሉ ብላችሁ ያላችሁ ሰዎች እስኪ ሐሳባችሁን የተጣላችሁበትን ግለጹ ስትሏቸው ላያመጡ ይችላሉ። ስለዚህ የተጣሉት እንደው ዝም ብሎ መልኩ አላማረኝም አይነት ነገር ይሆናል እንጂ የሚያጣላ ሐሳብ ላይኖራቸው ይችላል። ለዚያ ብሎ ነው ዜኖ ሄኖቲኮን አዘጋጅቶ አቀረበ። በእርግጥ ሄኖቲኮኑ በሁሉም በወቅቱ ተቀባይነት በኦርቶዶክሳውያኑ ተቀባይነት ቢያገኝም በሮም በላቲን ቤተክርስቲያን ግን ተቀባይነት ስላገኘ ሳይሳካ ቀረ። ሄኖቲኮኑ ግን አንድ ነገር ነገረ። ምክንያቱም ያ አንዱን መናፍቅ ምናምን ብሎ የለየበት ጉዳይ ሳይሆን የኦሪየንታል አብያተ ክርስቲያናት ቅድመ ቄልቄዶን ያለውን እምነት ለመጠበቅ የከፈሉት መስዋዕትነት መሆኑን አስቀመጠ። የሄኖቲኮኑ ሐሳብ ይሄ። አብዛኛው ሄኖቲኮኑ ላይ ዜኖ ያስቀመጣቸው ነገሮች የኦሪየንታል አብያተ ክርስቲያናት ቅድመ ቄልቄዶን ያለው የኒቅያን የቁስጥንጥንያንና የኤፌሶንን ውሳኔ ለመጠበቅ ያደረጉት ሐሳብ መሆኑን በሚገባ አስቀምጧል። ለዚህ ለኛ በጣም ትልቅ ጉዳይ ነበር። በውይይቱ ላይ ለሚነሱ ነገሮች እንዲህ አላላችሁም ነበርኩ እንዲህ ነበርኩ ሲባል ማሳያ ሆነ ማለት ነው። የሆነ ሆኖ የቴዎሎጂካል ውይይቶቹ በክሪስቶሎጂ በኤክሌሲዮሎጂ እና ጁሪዲክሽንና መወያየቱ እንዲቀጥል በሚሉ ሐሳቦች ላይ መቀጠል ቻሉ። ምን ለውጦች መጡ የሚለውን ልናገርና በዚሁ አጠቃልላለሁ። ውይይቱ ምን አመጣ? በጣም የታወቁት ነገሮች አንዳችን እንድናውቅ ምን ላይ እንደሆነ ልዩነታችን እንድንረዳ እና ለብዙ ሰው ኦርቶዶክስ የሚለው ቃል ደግሞ አንድ እየመሰለው ልዩነት የሌለ ለሚመስለው ልዩነት ያለው ምን ላይ እንደሆነ እንዲያውቅ ትልቅ እድል ፈጠረ። ሁለተኛ ፓስቶራል ሊሆን በቤተክርስቲያን ሐዋርያዊ አገልግሎት ውስጥ አንዱ ለአንዱ መሰናክል ሆኖ የቆየበትን ጊዜ ሙሉ ለሙሉ አስቆም። አሁን አንዱን በሐዋርያዊ አገልግሎት መሰናክል አይሆንም። መተባበር ሲቻልም እንደውም መተጋገዝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምታደርገው ሐዋርያዊ አገልግሎት የግሪክ ቤተክርስቲያን ብዙ እገዛ ባለፈው እንዳልኳችሁ ለምሳሌ አቡነ ጎርጎርዮስን ጨምሮ በጣም ብዙ አባቶች ግሪክ ሄደው እንዲማሩ እድል ፈጠረ። አስባችሁ ስንወጋገዝ ከኖርን ቤተክርስቲያን ጋር ሄደው ተምረው እዚህ ሀገር መጥተው ጳጳስ ሆነዋል። ምን ተፈጠረ ማለት ነው? አንዳንድ ጉዳዮች ላይ ከዚህ አልፎ መተባበር፣ የትምህርት ትብብር ለመምጣት ምክንያት ሆነ። ማህበራዊ አገልግሎቶች ላይ ህፃናት ማሳደጊያዎች፣ የአረጋውያን መጦሪያዎች አንዱ ቦታ ላይ ለሚቋቋሙት እነዚያኞቹ ማገዝ ቻሉ። ገዳማት ትብብር ላይ በተለይ ቅድስት ሀገር ኢየሩሳሌም በሚኖሩ አንዳንድ ትብብሮች ላይ ሰፊ የሆኑ አንድነቶች መፈጠር፣ ትስስሮች መፈጠር ቻሉ። እንቅፋቶቹ ግልጽ በመሆን መንገድ ተቀመጡ። እነዚህ እንቅፋቶቹ ናቸው። ቀደም ሲል ያነሳናቸው ስለሆኑ ብዙ የሚደገሙ አይደሉም። ሌላው የመጨረሻው ትልቁ በእነዚህ ሂደቶች ውስጥ ሁለት ትላልቅ አባቶች ኦርቶዶክስ ኦሪየንታል አባቶች ሁለቱም ህንዶች አስገራሚ ስራ ሰርተዋል። ፒዲኤፎች ስላሉ አብሬ ሰጣችኋለሁ፣ ማየት ትችላላችሁ። አንደኛው የቅድስት ሥላሴ መንፈሳዊ ኮሌጅ ዲን የነበሩ አስተማሪም የነበሩ ዶክተር ቪሲ ሳሙኤል ይባላሉ። ስማቸው ታች ታገኙትም ትችላላችሁ። እሳቸው አንድ ነገር ሰሩ። ላይ ያለውን በላይ ርዕስ መጽሐፍ ጻፉ። ዘ ካውንስል ኦፍ ካልሴዶን ሪኤግዛምንድ የሚል መጽሐፍ ጻፉ። ቄልቄዶንን እንደገና እንየው እንደማለት ነው። ይሄን መጽሐፍ ጻፉ። ይሄ መጽሐፍ አዲስ ምዕራፍ ከፈተ። አንዳንድ በዶግማ ውስጥ አልተስማማንባቸው የምንላቸው የቃላት ትርጉሞች ራሱ ምን ያህል ኦሪየንታሎች እንደምንረዳቸው ማሳየት የቻሉበት ጽሁፍ ነው። በጣም ብዙ ዝርዝር ያለው በጣም ሙሉ ለሙሉ ዶግማ የሆነ ጽሁፍ ጻፉ። ቀጣዩም ዶክተር ማር ግሪጎሪዮስ የተባሉ እኒህም ህንዳዊ ናቸው።
እኒህም አባት ዳዝ ካልሴዶን ዲቫይድ ኦር ዩናይት በሚል ርዕስ ኮራይተር ሆኖ ይሄን መጽሐፍ ጻፉ። እነዚህ ጽሁፎች ምንድነው የፈጠሩት? የበለጠ መተዋወቅ እንድንችል በእኛ ሳይድ ማለት ነው። በእነሱ ሳይድ ብዙ እንደተጻፈ ይነግሩናል። እኔ ፐርሰናሊ ያገኘሁት ከ4 ጽሁፎች በላይ አላገኘሁም። በሌሎች ጉዳዮች ላይ በተለይ ክሪስተን ሻይሮት እነዚህ የመሰሉ ሰዎች ብዙ ጽፈዋል በማቀራረብ ደረጃ። የሆነ ሆኖ በእነዚህ ጉዳዮች ላይ የተጻፉ ብዙ ጽሁፎችም አሉ። ማንበብ መረዳት ለምትፈልጉ በማንኛውም ሰዓት እናንተ ማግኘት ትችላላችሁ። እኛም ያሉንን ማጋራት እንችላለን። እንግዲህ ጉባኤው ዲያሎጉ ይሄን ይመስላል። እንዲሁ ከብዙ በጥቂቱ ዝርዝር የሆኑትን ነገሮች አንድ መርሃ ግብር ጨምረን እናያለን። እግዚአብሔር ይስጥልኝ።